እናትህ ራሱ ከአንድ ሳምንት በላይ ማትቀበልህን የተቀበለች እሷ ናት። አንተ ኮንዶም እንኳን ከዚህ ሀገር ይዘህ አልሄድክም። እሷ ኮንዶሚኒየም ያላት ልጅ ጋር ነው የገባው። ገብቷል? ዛሴት ኢሮፕ እንኳን ሆነ ያልወፈርከውን አሁን ኢትዮጵያ ሆነ ነው የወፈርከው። 2 ሸሚዝና 1 ሱሪ ነው ይዘህ ሄድከው። አሁን እሷ የቀረበችበት መድረክ ላይ ሁላ ለመታየት ምትንሰፈሰፈው ማለት ነው። ለራስ ምንም ሳይኖር እሷ ላይ ዲፔንድ ሆነ የምትታወቅ ላጫም ሰው ነው ዛሴት። እና ምን እውቅና ነው እሷ የምትታወቀው? ባል በመግዛት እሷና ሳራ ባል የገዛችው የዱባይዋ አንድ ናቸው ዛሴት። እሷ ኢንቨስት ያደረገችው ባል ላይ ነው። ቬሮኒካ ኢንቨስት ያደረገችው ድምጿና ስራዋ ላይ ነው። ከለዛ ነው ቬሮኒካ ከኋላዋ ተነስታ እንደዚህ ዓለምን እየዞረች ያለችው በወጣቱ ተቀባይነት ያገኘችው ዛሴት። ያ ራሄል ኩሩ ሆና ዝንጥ ሆና የምትኖረው ቁጥብ ስለሆነችና ስማርት ስለሆነች ነው። ያ ዘቢባን ታያት አልተዋት። እሷ ጋር ቁጭ ብሎ ነው አንቺ አሮጊት ብሎ የሰደበኝ፣ አንቺ ያረጥሽ እያለ እብድ ናት እያለ እንትን ሲል ስስቅ የነበረችው እሷ ናት። አለቃት። ዘፈኗን ሄዳችሁ እንዳሰሙ እኔ መጥቻ ያሰማችኋለሁ። ሄዳችሁ አትሰሟት። ገና ስታወጣ እንኳን ነግሬ ነበር። እስቲ ይሄን አልበም የሚሰማልሽ ሰው አሳይሻለሁ አልኳት። ሰማ እንዴ? አልሰሙም እኮ ጭራሽ ቴዲ ዘፈን አውጥቶ 10 ዓመት ጥጋችሁን ትይዛላችሁ። ምድረ እከካም ልቅምቃሚ አርቲስትንን አርቶ አደር የምትባሉት ማለት ከ10 ዓመት በኋላ ትወጣላችሁ ገራ ሀገር እያላችሁ። አለበለዚያ እንደመሰሉ አጭር ልብስ ልብሳችሁ ውስጥ የሚገለብ መዝፈን ነው። የማንም ሰካራም እየመጣ ይሰማችኋል። ምንም አባታችሁ ማንም ይሰማላችሁ የለም። ልቃል ይከብዳል። በሌላ የለመደችውን እሷ እኮ ፕሮፌሽናል ናት። እሷ እኮ ተራ ቲክቶከር አይደለችም። ጌም ሲያቆም የምታቆም ወይ ፊልም መስራት ሲያቆም የምታቆም አይደለችም። ዘቢባ የተፈጥሮ ስጦታ ያላት ገባ ትልቅ ዘፋኝ ናት። በአጠቃላይ አባይ ናት። ለምናት መገደብ አለባት። እውነት ፍሬ ጀዋር መሐመድ ምትይ ነው የምትመስለው እኮ በዛ በለመድሽው ስፒች ፍሬ በቀለ ገርባ በእንደዚህ አይነት ለምን ትገደብልናት? ከአባይ ቀጥሎ ለእሷ ደግሞ መዋጮ ለምን አናዋጣ? በጣም እንትናት ማሬናት ድምጿ ምናምን ጉሮሮን ቀቅለሽ ቢዩ እንትን አረገቻት እንዴ ጋይስ? ምን ነው የሚባለው? እላ ታሪካዊ ምናምን ነገር እንትን አረገቻት። ልሰግድባት ትንሽ ነው ከቀራት። እቺ ጅላንፎ ጅልደም ሲጀመር የአንገቷን ጭቅቅትነት ልናይ እኛ መድረክ ላይ አንገባ። ባለፈው ቲክቶክ ላይ ስትመጣ እዚህ ውስጥ ንፍጥ እያላት ተብተብ አድርጎ ስትል ዘጋኝ፣ አስጠላች። የሆነ ሬስቶራንት መስላ ከሷ ምግብ አላዝም አይነት። አሁን ያቺን ንፍጣም ቲክቶክ ላይ ያዩዋትን ሆነ አብሬያት እንደዚህ ኮንሰርት ላይ ገራገር ሁላችሁም እጃችሁን ተያያዙ ሲባል እጅ ለሷ ነው የሚያያዘው። እግዚአብሔር ባለፈው ጌም ስትጫወቱ እኮ እዚህ ንፍጣ የበላችሁላ እዚህ ላይ እንደዚህ ዝርክርክ። እንደዚህ አይነት ሰው ለማየት እኔ ብር ከፍያለሁ፣ አልገባም። መብቴ ነው። እኔ ዘፈን ብቻ ሳይሆን ጽዳትህን ነው የማየው። የአርቲስቶች አትራክት የሚጀምረው ከልብሳቸውና ከጥራታቸው። ቬሮኒካን አላያችሁም እንዴ? ጽድት ያለች ናት። ዝርክርክ ገንፎ እየበላች እዚህ ጋር ዘይቱ የሚብረቀረቅባትን ሴት ላያት ወይ እጃችሁን ተያዙ። ሮማንቲክ የከሳች የመዳም ሸቃላ ነው የምትመስል። ከመዳም ስር ሩዝ እየሰረቀች ሜካፕ እየተቀባች የምትቀባ የመዳም ሸቃላ አለች። የመዳም ሸቃላ ነው የምትመስል። በየዘፈነችሽ ማለት ናም ያመዳም እያልሽ ከተችበት። በነገራችን ያ እንደዚህ አይሆን። እኛው ላይ እንደለመደችው ሌላው ላይ እንደለመደችው እኛም በምንሄድበት እየሄድን ነው። ይሄ አይሆንም፣ ጥሩ አይደለም።
ለልጆችም ጥሩ አይደለም። ግን ዋናው ግን እኔ የምጠረጥረው ያንን ነው እና በውስጥም ልነግርህ ፈልጌ ነበር። ዋይኖት ለምን በዚህ በፊት አልነግረህም ብዬ ነው። ገብቶታል። ግን ስክሪፕቶ ሳይዝ አወራሽ። ይሱ እኮ የመርሳትና ነገር መያዝ አይችልም። ቂመኛ ስላልሆነ አይደል ጭንቅላቱ ና ወዬ ማለትና ወዴት ማለት ብቻ ነው የሚያውቀው። ለምን እንደተላከ ራሱ ያውቅ። ሱካር ግዛ ተብሎ ሲላክ ሱካር 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 እያለ ሱቁ ጋር ሲደርስ ምን ልስጥ ሲለው ጨው ይላል። እንደዚህ አይነት ጅላንፎ ሰው ነው። ጻፋቲውም እንዴ አታጽፊው? ይሱም ቢራ ገዝተና ስለው ወይን ገዝቶ ነው የመጣው አንድ ጊዜ። እኔ እንደዛ ያልሽ መሰለኝ ያለ ሰው ነው። ይሱ እንደዛ አልገዛም እንዴ? እኔ ወይን አልወድም ምላሴና ከንፈሬን ያቀላብኛል፣ ነገ ስራ አልሄድም፣ ለስራ አይሆነኝም ስለ በቃ ገዝቻለሁ። አሁንማ ሱቁ ተዘግቷል 16 ሰዓት በላይ ነው ብለህ እኮ በግድ ነው ወይን እኮ ያጠጣኝ። በቃ ወይን 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 እያለ ኮሮፌ ገዝቶ የሚመጣ ሰው። ዘቢባ ምን አረገችሽ? እሱ አንቺ አሮጊት አንቺ ምናምን ሚስቴን ተያት ምናምን ሲል እሷ ቁጭ ብላ ተሰቅ ነበር። ለዛ ዋጋውን ትከፍላታለች። እኔ እሱን አይደለም የምናገረው፣ እሷን ነው ደግሞ የምናገረው። እሷ እንደዚህ አይነት ጨዋታ ከተጫወተች በጣም ይቅርታ። እግዚአብሔር ብቻ ወደ ልቦና ይመልሳት እንዳትል እንግዲህ እሷ እየቀጠለችበት ነው። የሚያስቆም ነገር ወደ ልቦና ይመልሳት። ለምን ይመልሳል? ክስ ጀምራችሁ የለን? ክስ ይመልሰኝ እንጂ ያ በክስ እንጂ አልመለሳትም። ምን ሄደው አልመለሳት እንግዲህ ያስቆም እግዚአብሔር። መፍትሄው እሱ እንደዚህ የሚመላለስ ሰው አይደለም፣ የስራ ሰው ነው። ትዳር አለ። በመመላለስ ሳይሆን ጋይስ እኔ የተጋባ ሰው ላይ ሁላ ሳይ ቂመኛ እንደው እንድገላምጣቸው ነው እያደረጉኝ ያሉት። በነገራችን እሱ ባለትዳር ነው፣ እሷ ጋይስ ባለትዳር እንደዚህ እንደ ዳይኖሰር ብርቅኛ እንስሳ ሆኑ እንዴ? ምንድን ነው ብርቅ ነው እንዴ ጋይስ? እየጠፋ ያለ ታሪክ ነው እንዴ? ዳይኖሰር ነው። ዳይኖሰር ብቻ ነው። ድሮ ጊዜ ነበር እሳት የሚተፋ እንስሳ ነበር ተብሎውን ታሪክ የሚነገር። እየጠፋ ያለ ታሪክ ነው እንዴ? ትዳር ምንድን ነው? ትዳር ባለ ትዳር ነው ይላል ምድረ ይሽ አሁን እንደዚህ በሚጋጋል ሰዓት እሱም እየተሳሳተ በተናገረ ቁጥር እሷም አታርፍም። ታውቂያታለሽ። ንግግሩ ይሱ የምሬ ነው። ሰማዊ ልጅ ታውቃለህ። ንግግሩ ይቁም። ንግግሩን የሚያስቆመው አንድና አንድ ነገር ነው። ገብቶሃል? አንድና አንድ ነገር። ያ ምንድን ነው? አይሮ ነው። እኔ ብዙ ቪዲዮዎች ተልከውልኛል። በጣም ብዙ ቪዲዮ መክሰስ ነው ያለብኝ። ጥሩ አማራጭ ከእንግዲህ እኔ ዝም የምለው ሲፈረድብኝ ብቻ። አንተም ጥሩ አማራጭ፣ እኔም ጥሩ አማራጭ። ዛሴት ምልሃል ምያል። እሺ እስቲ ያሳያል። ምክንያቱም የኖርዌይ ህግ ማለት ነው ህፃናት መጀመሪያ ፈርስት ሌዲ አይደለም፣ ህፃናት ናቸው መጀመሪያ። ልጆች ፎቶግራፎቹ ተለጥፏል፣ ፌመስ ታደርጋቸዋል፣ ችግር የለም። እንደ ኢትዮጵያ እንደነሱ ልጆቼን ፎቶ ለጥፋለቻል። እኔ ህጉን ፈርች እስቲ ፎቶ አሳይ፣ እስቲ አሳይ። የሆንክ ብዳ አቋራጭ የመሰልከ አህያ ሰውዬ ማለት እከካ። ግን አይቻልም ካለ ባለቤት ካለ አባትና ካለ እናት ፍቃድ የአንድ ህፃን ልጅ ፎቶግራፍ ፖስት አደረግክ ማለት አከተመልህ። ያለ እናትና ያለ አባት ሚዲያ ላይ ስታሰጧቸዋለ እንደ የምትሉት እከካ። ባደርገውም ራሱ ጀዝባን የምልህ በምክንያት የእሱን ጀዝባነት የምትስማሙ ውስጥ አንዳንድ ጻፉ ገይስ።
ችግር የለውም። ከኔ ሀሳብ ጋር ልትለዩ ትችላላችሁ። ችግር የለውም። ለጊዜው ያያችሁትን የሰማችሁትን ነገር ያያችሁትን ይሄ ሰውዬ ጅላንፎ አይደለም፣ ጀዝባ አይደለም። ግን ጻፉ ዩቱብ ላይ መለጥ ያ ላላክና ፎቶ ለጥፋ ገባች፣ ማሬ ገባች። ያንተ ጅላንፎ እንትን አይደለም ፎቶ ባለመለጠፍና በእንደዚህ አይነት ነገር ርዕስ ባለማድረግ ይታወቃል። እኔ ርዕስ የማደርገው ያንተ አይነት ጅላንፎን ፂምን እየጎተትኩ እግሬ ስር ነው ማስቀመጥ። የእናንተ አይነት እዛ ሴት ያ እከካ ንፍጣ ይኸው ጅላንፎነትን አየ በድምፅ ብልጫ ኤፍዬ ቲንክ እና እነዚህ መረጃ ይዘ ፍርድ ቤት እንገናኝ፣ ሳር ቤት እንገናኝ። ኢትዮጵያ ልምጣ እንደ እሱ ባለፈው እኮ ኢትዮጵያ ነበርኩ አይደል እንዴ? ከኢትዮጵያ ቪዲዮ እየሰራው ነበር ስላንተ። ለምንድን ነው ከሀገር እንዳትወጣ ብለህ ለምን እንትን አላረክ? ባለፈው ጊዜ ስንጣላም እኮ የጀመርኩትን ቶፒክ የጨረስኩት ኢትዮጵያ ላይ ሆኜ ነው፣ ድሬዳዋ ሆኜ ነው እኮ የጨረስኩት። ይሄ ቆሻሻ ለራሱ ወረቀት የሌለው ብዬ እኮ እዛው ነው የጨረስኩላል። ለዛው መብራት ሳይኖር እንደዚህ አንገቴን አሹዬ ማለት ነው። መብራት ራሱ አልነበረም ማለት አለ እንደዚህ ሪንግ ላይት ምናምን አልነበር፣ ኖርማል የአናት ነበር። ኮንታ ገባ ህግ ያለበት ሀገር ነው ያለችው እሷ የምትኖርበት ሀገር። ስለዚህ በቅርቡ አዲስ ነገር አሰማችኋለሁ። ምንም አላወራም። እኔ ደግሞ ይላችሁ ሰው ሰደብ ይሱ አላወራም ነው ያልከው። እስካሁን እየተገሞጠሞጥክ ነበር ማለት ነው በቶፒኩ የእውነት ማለት እየተገሞጠሞጥክ ነበር። ቶፒኩን እየተገሞጠሞጥክበት ነበር። አላወራም ማሞሞቂያ ነበር ስታወራ። እንዴት አንተ ገመዳ የተወታተፍክ ገመድ ይሁን ከዘይ አላወራም ይላል እያጋሳው እያየ ያለ አልሳደብም ነው ለማደም እዚህ ጋር ፍርጥ አይልም። አልሳደብም ነው። እስቲ አንድ ሰው አጠገቢ ሆኖ ይስደበኝ፣ አጠገቢ ሆኖ ይስደበኝ። እናቴን ሚስቴን አጠገቢ ይሱ አንተ እኮ እዚህ ሆነ ዘቢባን ስናገራት ነበር እኮ ገና የተጣበሳችሁ ጊዜ ራይት ላይቭ ላይ ይሄ ነው እኛ እናውቀዋለን ባንል ራሱ አትጃጃይ ምን እያረክሽለት እንደሆነ አታውቂም፣ ወረቀት የለውም ምናምን ብለን እኮ እኔ ነኝ እኮ ያኔም ስለማውቅ ቶፒክ ዝም ብዬ ቶፒክ ነበር ያደረኩት። ምንም ነገር ሳላስታውቅ ማለት ሳላስነቃ ሳውራ ነበር። ምን የት ነበርክ አንተ ላጫ ለምቦጫ መልክ ትሰራለህ እንዴ? ይናገር እስቲ አይችልም። ይሄ ያላችሁ ግን አሁን ጂጂ ልጇን እኔን ልጄን አስቡ። የጂጂ ልጆችም ልጆች እውነት ጂጂና ልጇ እንኮ እርማቸውን የህይወት ታሪክ ሲያወሩ ስለ ኮንዶም የሚያወሩ ሰዎች ናቸው። ትዝ ይልሻል ያኔ ኮንዶም ተሰጥቷችሁ ንፉበት ብሎ ምትነፊው አተሽ ውሃ ስቀጅበት ከዛን የተረፈሽን እንዳውም ፋኒ ቤት ይዘሽ ሄድሽው መቼ ብሎ ይከራከራሉ። ግን ህይወት ታሪክ እንኳን የሚያወሩት ከኮንዶም የማይወጡ እናትና ልጅ ሳመር ነው ብለው ፀሐይ ሊሞቅ ወጥተው ስለ ኮንዶም የሚያወጉት ወራቸው ራሱ። ከዛም ፋኒ አግባኝ ትላለች። ደግሞ ፋኒ አሁን ሽምግልና ሲልክ ጂጂ ቤት ምን ይዘው ነው የሚሄዱ ሽማግሌዎች? ኮንዶም ብዙ ኮንዶም ይዘው ነው የሚሄዱት ወይ ሁማኔር ይዘው ነው የሚሄዱት ወይ ምን ይዘው ነው ሽምግልናውን የሚሄዱት? ምንድነው ወይስ መጠጥ ምንድነው ይዘው የሚሄዱት? አሁን ጂጂ ቤት ፋኒን እኮ ለምን ነው ሽማግሌ ያላከው ስል ምንድነው ሽማግሌዎቹን ምን አስይዤ ነው ሄለን ምልካቸው አለኝ። ጠንከር ያለ ኮንዶም እናንተን አትሰጣቸውም እንዴ? እሺ ዝቀብ ነበር እልምስዬ ቴንኪው ያረት እከካው ታሪካችሁ ቁጭ ብላ የሆድ ወዳችሁ እንኳን
እንኳን ስትሆኑ ከኮንዶም የማታመልጡ ሰዎች ናቸው። ያንን ቪዲዮ ላኩልኝ ጋይስ፣ በእናታችሁ ያንን ቪዲዮ ላኩልኝ። ይሄ አጀንዳ መጥቶ በማን ላይ ራስቸው ነው እንጂ እኮ በጣም ልክ ማን ነበር ይላከልኝ? ቆይ ማን ይላከልኝ? በዚህ ቪዲዮ ቆይ በዋትስአፕ እንዳለ ዳውንሎድ አድርጎ ይላከልኝ ሰው እነ ጂጂ የጂጂ ልጅ ነው አይደል? እግዚአብሔር እስቲ ማን ነበር ይላከልኝ? ይሄ ይወላች ቀይ ኮንዶም ይዘሽ የመጣሽው ነገር እኔ ቤተኩ እዚህ ትምህርት ቤት ስትማሩ ኮንዶም ትዝ ይልሻል? ኮንዶም ይዘሽ የመጣሽው የህፃነት ተረት ተረት ላይ እንኳን ኮንዶም የማይጠፋበት ቤተሰብ እችን ህፃን ልጅ ገባች። እችን ህፃን ለአቅመ አዳም ያልደረሰች 2 ልጅ ተደፍራ የወለደች አለች አይደል? ምስኪን እርማቸውን ቢያወሩ ስለ ኮንዶም የሚያወራ ቤተሰብ። አሁን እኮ በእነሱ ቤት ቺል እያረጉ ምንም የሚያወሩ ታሪክ የላቸው። ምንም በትምህርት ያጋጠማት መታወራው የላት። ዚህ የት ኮንዶም ይዘሽ የመጣሽው ነገር እኔ ቤተኩ እዚህ ትምህርት ቤት ስትማሩ HIV ለመከላከል ኮንዶም ተከላከሉ ምንድን ነው አስተማረችን ያልኩሽ ኮንዶም ብለዋል። የሆነ ሰው ነበረ አጠገባ አይደለም አያባልም ማለት እኔ ፎቶ አሁን ደግሞ 3ኛ ዓለም ጦርነት የሚነሳው በኮንዶም አምጥተሻል አላመጣሽም ነው። የዛ ቤት አስባችሁታል? ከእናቴ ጋር ቁጭ ብዬ ትዝ ይለሻል? ያን ጊዜ ኮንዶም ይዘሽ መተሽ ከዛን ምናምን ኧረ እኔ ኮንዶም ይዤ አልመጣሁም ክርክር። ከዛን የጂጂንም ልጅ ተናገረች የእንትናንም ልጅ ተናገረች ብለው አብረው ግም ለግም አብራዝግም ቁጭ ብለው ያወጉታል ለሚላችሁ በከዚራ ጥላ ስር እየተራመዱ ባህር ዳር ጋይስ ወንበር ላይ ቁጭ ብለው ጥላጥላው ስለ ኮንዶም የሚያወሩ ፋሚሊ ምድረ ልቃሚ። እናንተ ኢትዮጵያ ብትኖሩ ሱቅ በደረቴ ተከፍቱና የኮንዶም የቻይናው ነው የጃፓኑ እያላችሁ እዛው በኩርቱ ፌስቲቫል ሰርታችሁ ነበረ። ፎርጂድ ኮንዶም በመሸጥ በሚባል ህገወጥ ፌስታልን በማስፋፋት በሚል አሁን ፌስታል በተከለከለበት ሰዓት እስር ቤት የምትከረተሙ ቤተሰቦች ነበራችሁ። እከካ ይህንንም ቤተሰብ ምናምን ማና የቱ ቤተሰብ ማን ስለሆኑ ናቸው? ልቃ ታዳጊዎች እኮ ናቸው እነዚህ ህጻናት። ገብቷቸዋል። ለዛ ነው የእነሱን ሞራል የእነሱን ታሪክ እኮ ነው አባቴ ቲክቶክ የያዘው ጀዝባ ነው። ጥሎብኝ ቪዲዮ ከፊት አይጠፋም እኮ ገራን ጃለቴ ረፉ አልከኒ ጉያ ነመዴም ሲሳ አንሶ ሶዳዴ በረና ቀልቢን ኮቲ ጊቢ ገምንጃለኒ ሰኒ ሞቲ ይላል። እዚህ ጋር ስማ ማን እንደሰደብ እኔ ባልኖር ኖሮ ሸርሙጣ ነበር የምትሆነው ሳምሪ። እኔ በየቀኑ ደውዬ ባልኖሮ እሷ ተቆጣጥራት አይደለም ሴትኛ ዳሪ ትሆን ነበር። የት ወጣሽ የት ገባሽ ዛሬ ወስድሻለሁ ነገ ወስድሻለሁ እያልኩኝ ብሬን እየጨረስኩ ነው እንጂ ድሮ ነው አስተማሪ ጠብሳ ተብሎ ሳምሪ ገና ልጅ ሆነ አስተማሪ ፎንቃ ይዟት ይህም አለ መከራ የሚያዩት በሴትዮዋ ድሮ የልጆች እናት ይህን አያቱኛ የአንድ 4 ልጆች ምናምን አያቱኛ እንደ አክስትዮም እንዲህ ነበረች። ገና አክስትዮ ወይዘሮ መስታወት ነጋ የአቶ ነጋ አሪዞና በ14 ዓመቷ ታታታታ የጀመረችው ከዘር ነው ከቤታቸው ነው ሴክስ። ሳምሪ ሸርሙጣ ነበረች። ቡና ቤት ትገባ ነበር። የስንት ልጆች እናት ትሆን ነበር ብላ የሳምሪን የሸርሙጣ የመሆን እድሏ ስንት ፐርሰንት እንደነበር ስታቲስቲክ የነገረች እሷ ናት። እኛ ያንን ጥናት ነው ሳርች አድርገን በራሳችን መንገድ
እሷ እናትየው ከተናገረችው ላይ ተነስተን ጥናታችንን አጠናቀን ለህዝብ ይፋ ያወጣል። እሺ አንተ ገመዳ የማታውቁ አጀንዳ ውስጥ እንዳትገባ። ጂጂን እደግፋለሁ ብለህ እሷ ከጎኔ ናት ብለህ ገደል እንዳትገባ። ምክንያቱም እንደኔ ታሪኳን፣ ማንነቷን፣ ጥላቿን፣ ለህዝብ ያላትን ጥላቻ ገብቷል ሚዲያ እንዳለ ያውቀዋል። ጂጂን ተጠግቶ ያለፈለት ሰው አይተን አናውቅም። ልጇ እንኳን እሷ ጋር ስትጠጋ ዲፕረስ ውስጥ ገባች። ከኛ ጋር የነበረች ጊዜ ህይወቷ ሲለመልም ነበር። እሺ ሌላ ነገር ውስጥ እንዳትገባ። እሺ ያንተ አማካሪ የአማራ ደም በመፍሰሱ በደስቷ ሻምፓኝ ስትበትን የነበረች ናት። ትግራይ ድንጋይ ብሉ እያለች ተቸገሩ ወይንም ደግሞ እናቶች ተርቧል ሲባል ስታላግጥ የነበረች ናት። ኦሮሞ አህያ ነው ብላ ሙሉ ኦሮሞ ስትሰድብ የነበረች ሰው ናት። እዛ ሴት የዛ ተባባሪ እንደሆንክ ነው ማወቅ ያለብን። እንደ ቀልድ እንዳታያ። አፍን መተህ ስትከፍት ዶቃ ነው ማስገባ። እዛ ሴት እሺ ራስን ችለህ ሳር ቤት ሂዳው ጸጥ ብለህ ኮሽ ሳይል ምን ሲል ሳር ቤት ሂድ። እሺ ሌላ ነገር ውስጥ እንዳትገባ። እሺ ሌላም ነገር ኢትዮጵያ ላይ ሆነ ታስፈጽማለህ ማለት ነው። አንተ ገብቷል? ታስፈጽማለህ ማለት ነው። ያ እና ወደ እንትኑ ልመለስ፣ ወደ ሪያክሽን እኮ አይለቅም እኮ አሁን እንደው እንበልና ማለት ነው። እቺ ሴትዮዋ ማን ነው የሚያገባት? እኔ እድለኛ ነኝ፣ እግዚአብሔር ይመስገን። እግዚአብሔርን ማመሰገን አላውቅም። እቺ ልጅ አሁን ማን ነው የሚያገባት ብሎ የወደፊት እጣዬ ላይ ራሱ ሲያላግጥ አያችሁት? ዘቢባ እንደዚህ ሲል ቁጭ ብላ እየሰማችሁ ነው አጠገቡ። ልጅቷ እንዳውም ሄዳ አጠገቡ ስታለቅስ እኔ ጋር ስትላት ድምጿን ሰምታችኋል። ዛት ሚንስ ሩቅ አይደለችም፣ አጠገቡ ናት። እቺ ልጅ ማን ነው የሚያገባት? እኔ እግዚአብሔር ሲያወጣኝ ነው ወደዚህ ያመጣኝና የዘቢባ ባል ያደረገኝ። ያ ይሄንን ያዙልኝ። ሴትዮዋን እንኳን ያላወቅኳት እኔ እኮ ሳስበው በየትኛው ሰዓት ነው? ምክንያቱም እናቃት ነበረ። ገባ ክልክ ባሏ ሞቶ እንደ እብድ እየሰራራት መቃብር ለመቃብር አሁን ያለችው ከሆነ ጂጂ ይኸውልሽ፣ ቅድም ያለች ሴትዮ ባሌን ገድየው ብላ አውርታለች አሉ። ያንን ካለች አከተመ። ራሷ ላይ ነው የፈረደችው። እሱ እኮ ጅል ነው። እሱን እኮ ብዙ ጊዜ እንዳያወራ እኮ የእውነት ዝም ብዬ ሲመጣ ምግብ አፉ ላይ ነበር ሞትፈው። በቃ ይሄ ደረቱ የእውነት ይመቻል። እውነት ለመናገር ከደከመው ወይ የሆነ ነገር ከጠጣ በኋላ እንደፈለክ ላው ላይ እንደ ዝንብ ላው ላይ መፈራገጥ ትችላል። የለም ዝንብ ትልቅ ካካ ላይ ስትፈራገጥ ማን አለብኝ ብላ ስትምነሸነሽ እንደዛም ነሸነሽበት ነበር። ከዛ በኋላ ጠዋቱን ተነስቶ ይሄዳል። እሱ እዛ ሴት ኮሰስ ብሎ ይገባል፣ ኮሰስ ብሎ ይወጣል። ለካ ኮሰስ ብሎ የሚገባው ምናምን የመጥቶ ስለሱ የሚነግረኝ ሰው እንዳይኖር ምናምን ወረቀቱን በእኔ ካስተካከለ በኋላ ሊራቀቅ ነበር እኮ። እሺ ሊራቀቅ ነበር። እግዚአብሔር ምን መጣ? ዩዲ አዲስ ሕግ አወጣ። ያ ብላኪዬ እግዚአብሔር ያ ብላኪ you don't know this long time I just talk ዩዲ ምን አረገ? አንድ ሰው መጥቶ እጅ ከሰጠ በኋላ በራሱ ኬስ እጅ ከሰጠ በኋላ በሌላ ሰው ወይ በማግባት ወረቀት ማግኘት እንደማይችል ልጅ እንኳን ቢወልድ ልጁ ያ ወረቀት ያለው ሰው ጋር ይቀርና ያ ወረቀት የሌለው ሰው ወደ ሀገር ቤት ዲፖርት እንደሚደረግ እንትን መጣ። ከዛ በኋላ ነው ይሄ ህግ ከወጣ በኋላ አበባው ላይ አላግጦ ሲያላግጥብኝ እኔ ነኝ ሂድ በቃ ነገ ስራልኝ ያልኩት። እዛው እንደማያ ተቀየርኩት እኮ እኔ ነኝ። ገባችሁ? ያ መቼ ይሄ ህግ እንደተቀየረ እንትን ያላችሁ ሰዎች ቼክ አድርጉት።
ያ ቪዲዮ ከተገኘ አከተ ምክንያቱም ሌላ ሴት መሸማቀቅ የለባትም። አንተ በጣም ንቁና በጣም ህግ ስለምታውቅ ያልገባቸውን ሰዎች እያስረዳ ነው። ውይ እንደዚህ ካለችማ አለቀላት፣ ይሄ በጣም ወንጀል ነው በእንትን ህግ። አንተ ህግ አይደለም ያለህበትን ስቴት እንኳን መግቢያና መውጫ ሳታውቅ ነው የወጣኸው። የሚገርም ነገር ሲጀመር ያለ ወረቀት እንኳን በየቦታው ማያስገባ ሆስፒታል ሲያም እንኳን ሆስፒታል እኮ አትሄድም። የሰፈር ክሊኒክ ነበር ስትታከም የነበረው። ምክንያቱም ሆስፒታል ስትሄድ ፐርሰናል ነምበር ትጠይቃል። ፐርሰናል ነምበር ደግሞ የለም። ለስደተኛ ለጊዜው የሚጠቀሙት ሆስፒታል እዛ ነው ሄደ የምትታከም። ፐርሰናል ነምበር የራስ ዶክተር የራስ ምናምን የለም። ቋንቋ እንኳን አልተማርክም። ጀስት ለመግባባት ያገሩ ባህል እዛው ካምፕ ውስጥ የምትማማሩት ነገር አለ እንጂ ቋሚ ትምህርት እንኳን 2 ዓመት አልተማርክም። ምክንያቱም ወረቀት አላገኝም። ዩ ዶንት ኖ ሲስተም። ትምህርት መማር እኮ ባዮሎጂ እና ሳይንስ እኮ አይደለም የሚያስተምር። የሀገሩን ሲስተም መማር ራሱ ትምህርት ነው። ያ ነው ፓስፖርት ላይ ራሱ እንትን የሚል ኢንትግሬር ምን ያለ አርጋ ትምህርት ላይ በዛው ከቀጠልክ 50 ሰዓት የሚባል ፈተናል ትምህርት አለ። እሱ ራሱ አትፈተን። ምክንያቱም ትምህርት ኦቨር ከሄድክ ያ ራሱ ላንተ እንትን ነው ኢንትግሬት ማድረግ ምን አይነት የእንትን ታይፕ እንዳለ ምናምን እሱ ይመዘገብላል። ዛሴት ምንም አታውቅ። ጅላንፎ ስለሆንክ ነው ኬዝ እንኳን 3 ጊዜ እድል ተሰጥቶ ማስረዳት ያልቻልከው። እኔ እንኳን እንዳላስተካክልልህ መጀመሪያ ላይ ስላበላሻ ምን ብዬ ላስተካክልልህ? አበላሽተዋ ሁለተኛ ስታስተካክለው ውሸታም ነው የምትባለው። ነገሩ ታውቃላችሁ፣ እኔ ዘውዬ መቼም በእንደዚህ አይነት ጋር ተሸማቀቀ ባየነው ቁጥር መሳቅ ነው ወይ ሲሰማ ይሄ ነገር ይመቸናል አለ። እኔና ዘቡ ባየነው ሰዓት መሳቅ ነው አለ። ታዲያ ምን አስለቃቀሰ? እዚህ መት የማትችለውን ቋንቋ ራሱ እንድታወራ ምን አስገደደ? ምን ሳር ቤት ጎጆ ቤት ምናምን ጭቃ ቤት እያለ ከአስር መጠመጠ። ታዲያ ጅላንፎ ምን እንደምታወራ እንኳን አታውቅ። አንተ እኮ ከዘቢባ ጋር ተኝተ ወሲብ አድርገን ትረሳዋል። እንደገና ጠዋት ትጠይቃል። ትላንት መቼ አደረግን ብለን እኮ እንድትተኛ የምትጠይቃል። ከኮንሰርት መጣ ትላንት መቼ አደረግን ትላታል። የመርሳት ችግር አለብን። እኔንም የረሳኸኝ እኮ የመርሳት ችግር ስላለብን ይሁንት። ማታ ነፍተ ጠዋት ትረሳለህ ችግር